ይህ ባለሀብት የሚያገባት ሴት ይፈልጋል። በዚህም ሴቶችን መርጦ አንድ ፈተና ይሰጣቸዋል። የመጀመሪያው ፈተና ብዙ ጥሬ ገንዘብ በወንበር ላይ አድርጎ ሴቶቹን ገንዘቡ ላይ እንዲቀመጡ ያደርጋቸዋል። በዚህም ማን በመቀመጫው ብዙ ጥሬ ገንዘብ ማጣበቅ እንደሚችል ማየት ነበረ። በመጀመሪያ ሜሪ የምትባል ሴት ትፈተናለች። እርሷም ብዙ የገንዘብ ኖቶችን በመሰብሰብ ጥሩ ውጤት ታሳያለች። ከዛም በደስታ ጓደኛዋን አቀፈቻት። ባለሀብቱም በዚህ በጣም የተደነቀ ይመስል ነበረ። ቀጥሎ የጓደኛዋ ተራ ነበረ። እርሷም ተቀራራቢ የሆነ የገንዘብ መጠን ሰበሰበች። በመጨረሻ ሚያ ወደፊት ቀረበች። እሷ ግን ማግኘት የቻለችው 2 ኖቶችን ብቻ ሲሆን እንደውም አንዱ ይወድቅባታል። ሌሎቹ 2ቱ በእርሷ ላይ መሳቅና መሳለቅ ጀመሩ። ነገር ግን ይህ ገና የመጀመሪያ ፈተና ነበረ። ሁለተኛው ፈተና በሚዛን መጠበቂያ እንጨት ላይ መራመድ ነበረ። በተሳካ ሁኔታ የተሻገረ ሁሉ ወደ ቀጣዩ ፈተና ያልፋል። ከዛም በባለሀብቱ ድጋፍ ሜሪ እንጨቱን በቀላሉ ተሻገረች። ጓደኛዋ የተጨነቀች ትመስል ነበረ። ቢሆንም ግን ተግባሩን አጠናቀቀች። የሚያ ተራ ሲደርስ ሜሪ በድብቅ የዘይት ጠርሙስ አውጥታ በዝምታ እንጨቱ ላይ አፈሰሰችው። ልክ እንደተጠበቀው ሁሉ ሚያ ተንሸራታ ውሃ ውስጥ ወደቀች። አሁንም ሌሎቹ እንደገና ተሳለቁባት። የመጨረሻው ፈተና የባለ ሀብቱን አካል ጉዳተኛ ወንድም መንከባከብ ነበረ። ሜሪና ጓደኛዋ ወንድሙ ውድ ጌጦችን ማድረጉን አስተዋሉ። እናም ሁሉንም ነገር ለመስረቅ አጋጣሚውን ተጠቀሙ። ሚያ ልታስቆማቸው ሞከረች፣ ነገር ግን ዝም እንድትል ዛቱባት። ብዙም ሳይቆይ ባለ ሀብቱ ተመልሶ ውጤቱን ገለጸ። ያለፈችው ሚያ ብቻ ነበረች። ወንድሙ አካል ጉዳተኛ እንዳልነበረም ታወቀ። አጠቃላይ ሂደቱ የታለመው የሴቶቹን እውነተኛ ማንነት ለመግለጥ ነበረ። እርሱ የፈለገው ውበትን ወይም ክህሎትን አልነበረም። እርሱ የሚፈልገው እውነተኛ ደግነት ያላት ሴት ነበረ። የሚያ ንጹሕ ልብም የእርሱን ፍቅር አስገኝቶላታል። እናንተ ብትሆኑ የቷን ትመርጡ ነበረ? ሐሳባችሁን በኮሜንት አስቀምጡ። ቪዲዮውን ላይክ እና ሁል ጊዜ እንደዚህ አይነት ጣፋጭ ታሪኮች እንደተለቀቁ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ።